የባህር በር የሌላቸው የአፍሪካ ሀገራት ከባህር ወይም ከውቅያኖስ ጋር የሚያዋስን ቀጥተኛ ድንበር የሌላቸው በመሆኑ ለዓለም አቀፍ ንግዳቸው በጎረቤት ሀገራት ወደቦች ላይ ጥገኛ ለመሆን ይገደዳሉ። የሰሞኑን የጎረቤት ሀገራት እንቅስቃሴና ውይይት የዛሬው የምህልቅ ዝግጅታችን ዋና ትኩረት ነው። ፍቅርተ ቢተው ነኝ። የባህር በር የሌላቸው የአፍሪካ ሀገራት ኢኮኖሚያቸው ላይ የሚያሳድረው ተጽዕኖ ቀላል እንዳልሆነም የዘርፉ ባለሙያዎች ሲናገሩ ይደመጣል። በማሳያነትም በአፍሪካ ኢትዮጵያ፣ ኡጋንዳ፣ ሩዋንዳ፣ ቡሩንዲ፣ ማሊ፣ ደቡብ ሱዳን፣ ዚምባብዌ፣ ቦትስዋናና ሌሎችም ይገኙበታል። በኢሲያ ካዛኪስታን፣ ሞንጎሊያ፣ ኔፓል፣ አፍጋኒስታን፣ ላኦስ የሚጠቀሱ ናቸው። በአውሮፓ ስዊዘርላንድ፣ ኦስትሪያ፣ ሃንጋሪ እንዲሁም ቼክ ሪፐብሊክና በደቡብ አሜሪካ ፓራጓይ ሌሎችም የሚጠቀሱ ናቸው። የባህር በር የሌላቸው የአፍሪካ ሀገራት በዋናነት ለከፍተኛ የትራንስፖርትና የሎጂስቲክስ ወጪዎች፣ ለንግድ መዘግየት፣ ቀጥተኛ የባህር ላይ ተደራሽነት ማጣትና አጎራባች የወደብ ባለቤት ሀገራት ላይ ለሚመሰረቱ የፖለቲካና የኢኮኖሚ እንቅስቃሴዎች ጥገኛ ይሆናሉ። ይህም በዓለም አቀፍ ገበያ ያላቸውን ተወዳዳሪነት በእጅጉ ይቀንሰዋል። እነዚህ ሀገራት የሚያጋጥማቸው ዋና ዋና ኢኮኖሚ ተጽዕኖዎች ከፍተኛ የሎጂስቲክስና የትራንስፖርት ወጪዎች፣ እቃዎችን ከዓለም አቀፍ ገበያ ለማስተሳሰርም ሆነ ወደ ውጭ ለመላክ ረጅም ርቀት በየብስ በጭነት ወይም በባቡር ማጓጓዝን ይጠይቃል። ይህም የምርት ዋጋን በከፍተኛ ሁኔታ በመጨመር ሀገራቱ በዓለም አቀፍ ገበያ ላይ ተወዳዳሪ እንዳይሆኑ ያደርጋቸዋል። የጉምሩክና የወደብ ኪራይ ክፍያዎችም እቃዎችን ወደ ወደብ ሀገራት ሲደርሱ ከፍተኛ የሆነ የጉምሩክ የትራንዚትና የወደብ አገልግሎት ክፍያዎችን መክፈል ይኖርባቸዋል። የንግድ መጓተት በድንበርና በወደብ ቁጥጥር እንዲሁም በተለያዩ አስተዳደራዊ ሂደቶች ምክንያት በእቃዎች እንቅስቃሴ ላይ መዘግየት ያጋጥማል። ይህም አቅርቦትን በማስተጓጎል የሀገር ውስጥ ገበያን ይጎዳል። አለፍ ሲልም የምርት እጥረት እንዲፈጠርና የሚፈልገውን ያህል ተደራሽ እንዳይሆን ያደርጋል። በአጎራባች ሀገራት የሚፈጠሩ የፖለቲካ አለመረጋጋት፣ የስራ ማቆም አድማ ወይም የፖሊሲ ለውጦች በቀጥታ የየብስ ተደራሽነት የሌላቸውን ሀገራት ኢኮኖሚ ይፈትናሉ። የውጭ ቀጥተኛ ኢንቨስትመንት መቀነስ አብዛኞቹ ለትራንስፖርትና አቅርቦት ሰንሰለት በመስተጓጎሉ ወደ እነዚህ ሀገራት ለመግባት ፈቃደኛ እንዳይሆኑም የሚያደርጋቸው ነው። ለዚህም የተወሰነ አስተዋጽኦ ያደርጋል በሚል የባለ ሀብቶችን እንግልትና እንዲሁም ወጪን ለመቀነስ ኢትዮጵያ ደረቅ ወደቦችን በማስፋት ላይ እንቅስቃሴ ያደረገች መሆኑ ይታወቃል። እንደ ኢትዮጵያ፣ ኡጋንዳ፣ ሩዋንዳና ሌሎች ሀገራት በጋራ ተጠቃሚነት ላይ የተመሰረተ የወደብ ትስስርን ከመፍጠር ባሻገር ዘመናዊ የባቡር መስመሮችን በመዘርጋትና ቀጠናዊ የኢኮኖሚ ውህደትን በማጠናከር እንቅስቃሴ ላይ መሆናቸው የሚታወቅ ነው። በተጨማሪም በተባበሩት መንግስታት ድርጅት ስር ባሉ መድረኮች የወደብ ተደራሽነትን መብታቸውን ለማስከበር ድምጻቸውን ማሰማት ይጠበቅባቸዋል። ኢትዮጵያ የሌላ ሀገር ሳይሆን የራሷ የነበረውን ብዙዎቻችን በምናውቀው ምክንያት ያጣችውን የባህር በር ጥያቄ ማንሳት ከጀመረች ሰንበትበት ብላለች። ብዙ ፉከራ፣ ትንኮሳና ጥያቄ ባለበት የህዳሴውን ግድብ ሰርታ አጠናቃ ለአፍሪካም ሆነ ለዓለም ያሳየችው ኢትዮጵያ አሁንም የባህር በር ጉዳይ ባለመብት ነኝ ስትል ጥቅማቸው የተነካ የሚመስላቸው ሀገራት ተደጋጋሚ እየተገናኙ ውይይት ማድረጋቸውና መግለጫ ማውጣታቸውን እንደቀጠሉ ነው። ኢትዮጵያም ከጦርነት ከጸብ ይልቅ በተሻለና በሰለጠነ መንገድ በውጭ ጉዳይ ሚኒስቴሯ በኩል ተገቢውን ምላሽ እየሰጠች መሆኑ ይታወቃል። የሰው ጥግ አልደርስም የራሴንም አላስነካም ያለችው ኢትዮጵያ ለሚሆነው ሁሉ በብዙ መንገድ የህዝብ አንድነትን በማጠናከር በብሔራዊ ጉዳይ ምላሽ ለመስጠት ፈርጣማ ክንድ ያላት መሆኑ የሚያጠራጥር አይደለም። በዚህ ረገድ ከሰሞኑን የአረብና የአፍሪካ ሀገራት ጉዳዮች የአሜሪካ ከፍተኛ አማካሪ ማሳድ ቦሎስ ከኤርትራ ከግብጽና ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር የአፍሪካ ቀንድን ደህንነት በማጠናከር ዙሪያ መወያየታቸውን አስታውቀዋል። የሀገራቱ ውይይት በብዙ ጉዳዮች ላይ የሚታወቅ ቢሆንም በተለይም ኢትዮጵያ የባህር በር ጥያቄ ካነሳች ጀምሮ የሚወጡ መግለጫዎችና የሚደረጉ ውይይቶች ምን ለማስተላለፍ ተፈልጎ ነው የሚል ጥያቄን የሚያጭር ነው። ከኤርትራ የውጭ ጉዳይ ሚኒስተር ኦስማን ሳላ፣ ከግብጽ የውጭ ጉዳይ ሚኒስተር ባድር አብዱላቲ እንዲሁም ከሶማሊያ የውጭ ጉዳይ ሚኒስተር አብዲስ ሳለም አብዲ አሊ ጋር ካይሮ ውስጥ የተናጠል ውይይት ያደረጉት የአሜሪካው ከፍተኛ አማካሪ ስለ አፍሪካ ቀንድ ሰላም፣ ደህንነትና
መረጋጋት ማንሳታቸውን በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ አስታውቀዋል ሲልም የቢቢሲ ዘገባ ያሳያል። የግብጽና የኤርትራ የውጭ ጉዳይ ሚኒስትሮች ካይሮ ላይ ከተገናኙ በኋላ የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን ሀገራት ብቻ እንደሆነ መግለጻቸው አይዘነጋም። የአሜሪካው ሉክ እሁድ ሐምሌ 12 ቀን 2018 ዓ.ም በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ከውጭ ጉዳይ ሚኒስትሮቹ ጋር ያደረጉትን ውይይት ፍሬያማ ብለውታል። ከሶማሊያ የውጭ ጉዳይ ሚኒስትር ጋር ስለ ቀጠናዊ ደህንነት መወያየታቸውን ጠቅሰው ስለ ሁለትዮሽ ትብብር እንዲሁም በቀጠናው መረጋጋትን ለማስፈን በጋራ ስለመስራት መነጋገራቸውንም ያነሱት ነው። ከኤርትራ የውጭ ጉዳይ ሚኒስትር ጋር ባደረጉት ውይይት በአብዛኛው ፈታኝ ስለሆነው የቀጠናው ሁኔታ ማንሳታቸውን ገልጸዋል። በንግድ በቀጠናዊ በምጣኔ ሀብት እድገትና የደህንነት ጉዳዮች ላይ ትስስሮችን ለማጠናከር ያሉትን እድሎች እንቃኛለን ሲሉም የገለጹት ነው። ከኤርትራው የውጭ ጉዳይ ሚኒስትር ጋር ባደረጉት ውይይት ቀጠናዊ ግጭቶችን ለመፍታት፣ ዘላቂ ሰላምና መረጋጋትን ለማስፈን፣ የቀይ ባህር እንዲሁም መላው የአፍሪካ ቀንድ እንዲበለጽግ በጋራ ለመስራት መነጋገራቸውንም ጠቅሰዋል። ከግብጽ የውጭ ጉዳይ ሚኒስትር ጋር ባደረጉት ውይይት የሁለቱን ሀገራት ስትራቴጂካዊ ግንኙነት ስለማጠናከር ማንሳታቸው እንዲሁም በጋራ ቅድሚያ የሚሰጧቸውን ቀጠናዊ ጉዳዮች በንግግራቸው ማካተታቸውን የገለጹ ሲሆን የአሜሪካ ከፍተኛ አማካሪ በመካከለኛው ምስራቅና በአፍሪካ ሰላምና ደህንነት ለማስፈን እንዲሁም ብልጽግናን ለማረጋገጥ ግብጽ ቁልፍ አጋር ናት ሲሉም ተደምጠዋል። ግብጽና አሜሪካ ከአፍሪካ ቀንድ በተጨማሪም በሊቢያ በሱዳንና በሊባኖስ ጉዳይ ላይም የጋራ ፍላጎት እንዳላቸውም ያመላከቱት ነው። የአፍሪካ ቀንድ በተሻለ ሁኔታ የተረጋጋና የበለጸገ እንዲሆን አሜሪካና ግብጽ ተቀራርበው መስራት እንደሚቀጥሉ ያላቸውን እምነት ያሰፈሩት ነው። የግብጽ የውጭ ጉዳይ ሚኒስትር በካይሮ ከኤርትራና ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር መወያየታቸውን ይፋ ማድረጋቸው ይታወሳል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህና የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ በሀገሮቻቸው መካከል ያለውን ስትራቴጂካዊ አጋርነት ስለማጠናከር እንዲሁም በጋራ ጉዳዮች ላይ ያላቸውን አቋም እንዴት ማስተሳሰር እንዳለባቸው መምከራቸውንም ይፋ አድርገዋል። ያለፈው ግንቦት ወር ላይ በቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴና የወደብ ትስስርን የተመለከተ ስምምነት የተፈራረሙት ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነ መግለጻቸው የማይዘነጋ ነው። ሁለቱ ሀገራት ቀይ ባህር ከዳርቻው ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስ የቀይ ባህር አጎራባች ያልሆነ አካል ቀይ ባህርን በሚመለከቱ ጉዳዮች መግባት የለበትም ማለታቸው ይታወቃል። ውይይቱ ቀጠናዊ ግጭትን ለመፍታት፣ ዘላቂ ሰላምና መረጋጋትን ለማስፈን፣ ቀይ ባህር እንዲሁም መላው የአፍሪካ ቀንድ እንዲበለጽግ መነጋገራቸውንም ይፋ አድርገዋል። በሌላ በኩል የግብጽና የኤርትራ የውጭ ጉዳይ ሚኒስትሮች ካይሮ ላይ ከተገናኙ በኋላ የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን ሀገራት ብቻ እንደሆነ መግለጻቸው አይዘነጋም። የአፍሪካ ቀንድ እንዲበለጽግ በጋራ እንሰራለን ከሚል ተቃርኖ ደግሞ የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን ሀገራት ብቻ ነው ሲሉም ተደምጠዋል። በእነሱ አገላለጽና መግለጫም ከሆነ ኢትዮጵያ ከሌሎች ሀገራት በ60 ኪሎ ሜትር ቀይ ባህር ላይ የበለጠ አቅራቢያ ያላት መሆኑ የሚታወቅ ነው። በኢትዮጵያ ታሪክ ጉልህ ስፍራ ከሚሰጣቸው ጉዳዮች አንዱም ኢትዮጵያ በቀይ ባህር ላይ ያላት ተፈጥሯዊ ታሪካዊ መብት በመሆኑ እሷን አግሎ የጠረፉን ሀገራት ብቻ ለምን ምላሽ ይፈልጋል? ቀይ ባህር የውሃ አካል ብቻ አይደለም። ቀይ ባህር ኢትዮጵያን ከዓለም አቀፍ ንግድ፣ ባህልና ስልጣኔ ጋር ያስተሳሰረ መግቢያ በርም ነው። በብዙ ማስረጃ የሀገሪቱን ተጠቃሚነት ለማረጋገጥ የሚያስችል ተጨባጭ ነገር እንዳለም መረዳት ይቻላል። የአንድ ሀገር የውጭ ጉዳይ ፖሊሲና ብሔራዊ ስትራቴጂ ከባህር በርና ከጂኦግራፊያዊ አቀማመጥ ጋር መያያዙም አዲስ ባይሆንም ለኢትዮጵያ ግን የወቅቱ የህልውናና የልማት ጥያቄ ማዕከል ነው ማለት ይቻላል። ይህ የባህር በር ስትራቴጂ እንደ አንድ ትልቅ ታሪካዊ እርምጃ የሚወሰደው ሀገሪቱ ካላት የተፈጥሮ በረከትና የህዝብ ኃይል ጋር የሚመጣጠን የጂኦፖለቲካዊ ቦታን ለማረጋገጥና የረጅም ጊዜ የብሔራዊ ደህንነት ዋስትናን ለመገንባትም መሰረት የሚጥል ነው። የዛሬው የመህልቅ ዝግጅታችን አበቃ።